ሌላ ዓለም ላይ ህይወት ስለመኖሩ ለማወቅ ራሱ ሀሸንጌን የጥናት ማዕከል ማድረግ ይቻላል ሁሉ እስከማለት ነው። በተፈጥሮ ደግሞ ሀሸንጌ ሲባል በጣም ገነት የሆነ ከዚህ መግለጹ አልችልም። አሁን በሚያሳዝን መልኩ የዛ አካባቢ ወጣት ወደ አረብ ሀገር እየሄደ ውሃ እየበላው ነው ያለው። በዙሪያው ግን በጀልባ ሂጄ ሁሉም አይቼ ከዛም ያለ ከዛም እንባዬ ጠብጠብ አድርጌ ነው የመጣሁት። ግን ሀሸንጌ የሚለው ነገር የቀረ ይቅር እንጂ ሀሸንጌ ቅድሚያ መስጠት አለብኝ። ትንሿ ኢትዮጵያ ነች ነው የሚለው። እኔ ሀሸንጌ በተፋሰስ ስመደብ ከፊሉ ለአባይ ተፋሰስ ነው፣ ከፊሉ ደግሞ ለአዋሽ ተፋሰስ ነው። ስለ ሀሸንጌ ሐይቅ ለመታደግ ቆርጠን ተነስተናል። ስፍራው ከምጠበቀው በላይ በጣም ውብ ነው። ከአዲስ አበባ አስመራ ድረስ የሚሄደው መንገድ በዛ ነው የሚያልፈው። ያ መንገድ ማለት ለሐይቁ በጣም ቅርብ ነው። ጀስት ሾር ነው አልፎ የሚሄደው። አሁን በጣም ሩቅ ነው። አሁን ላይ ሆነህ ስታየው ማለት ነው። ምን አይነት ነበረ በዛን ጊዜ ብትል፣ አንድ በጣም ግሪን ነው። እንዳሁኑ በጎርፍ የተሸረሸረ ካችመንት አልነበረውም። በጣም ግሪን ነበረ። ምናልባት ናቹራሊ እንድትለው የራያ ይሄ ኦፍላ የምንለው ሰንሰለታማ ተራሮች አሉ፣ የሀሸንጌ ዙሪያ ማለት ነው። እነዛ ሰንሰለታማ ተራሮች አንዱ የሀሸንጌ ሀፍ ግማሽ ክፍል ነው። በዚህኛ በዌስት በኩል እንደዚህ የሚያደርገው የነዛ የተራሮቹ ኤሌቬሽን 3600 ሜትር ነው ፍሮም ሲ ሌቭል ማለት ነው። እዛ ሆነህ እንግዲህ በኢትዮጵያን ኦልሞስት በጣም ጥቂት ቦታዎች ናቸው የሚከልሉ እንጂ ለምሳሌ እንደ ዳሽን ምናምን እንጂ በሙሉ ነው ከቨር የምታደርገው በሆል ማለት ነው። ቪው ፖይንት ነው ያ ቪው ፖይንት። እንደገና ምንድን ነው ሪፍት ቫሊ ያለ በዚህኛው በኩል በቀኝ በአፋር በኩል ማለት ነው ጠርዝ ላይ ነው ያለው። ሀሸንጌ በተፋሰስ ስመደብ ከፊሉ ለአባይ ተፋሰስ ነው፣ ከፊሉ ደግሞ ለአዋሽ ተፋሰስ ነው። ስለዚህ እዛ ቪው ፖይንት ላይ ሁነህ ምናልባት በቴሌስኮፕ ማየት የሚቻልበት ሁኔታ ቢፈጠር፣ አንዱ የኛ የኢኮቱሪዝም ፕላንም እንደዛ ስለሆነ እስከ ቀይ ባህር ድረስ የሚያሳይ እንትን ነው፣ ክሊን እንትን ነው፣ ዞን ነው፣ ምንድነው የሚባለው አድማስ ነው። ስለዚህ አንድ በዚህኛው በኩል እንድናየው ነው። ሌላው የአሳ እንቅስቃሴ በደርግ ጊዜ ለማስገባት ተሞክሮ ነበር። የተወሰነ እንትን ነበረው ግን አልቀጠለም። በኋላ እንደገና በኢህአዴግ ጊዜ እንደዚህ ተሞክሮ ነበር። ለምንድን ነው ይሄ? ፎርማሊን ነው የአልካሊቲ እንትኑ ይጨምራል። ይሄ አሲዲቲ እና አልካሊቲ ከዛ ውሃ ሰንተር ላይ ኒውትራል አይደል ያለው፣ አልካሊቲ በጣም ይጨምራል። ያ ማለት የሐይቁ ግድግዳ በሙሉ የሶይል ፎርሜሽኑ አልካሊን ይበዛበታል ነው። ቦቶሙም እንደዛ ነው። የድሮ ጥናቶች 1970ዎቹ ምናምን ጥናቶች የሚያሳዩት ማለት ነው። ከዚህ ጋር ተያይዞ ምናልባት ወደኋላ እንትን አድርገው ይሆናል። ከዚህ ጋር ተያይዞ ይሄ ፎርሜሽን በራሱ ይሄ ፎርማሊን ስላለው ብቻ ማለት ነው የአንድን ህይወት ያለው ነገር ወደ ቅሪተ አካል ራይት ወደ ቅሪተ አካል እንዴት ሊያልፍ እንደሚችል ፕሮሰሱ ሊያሳይ የሚችል ነው። ሳይንቲፊካሊ 2026 ጃንዋሪ ላይ የታተመ የጀርመን አንድ እንትን አለ። ያንን መሰረት በማድረግ ሌላ ዓለም ላይ ህይወት ስለመኖሩ ለማወቅ ራሱ ሀሸንጌን የጥናት ማዕከል ማድረግ ይቻላል ሁሉ እስከማለት ነው። ምናልባት ወደ ጥቅሞቹ ስንሄድ ወደኋላ እንትለዋለን። አንዱ ትልቁ ፒላር በዓለም አቀፍ ስታዩ ራሱ የሳይንቲፊክ የሪሰርች ማዕከል መሆን የሚችል ነው። በወቅቱ የነበረው በጣም ግሪን ነበረ፣ በጣም ሀብታም አካባቢ ነው። የሀሸንጌ እንግዲህ ከፍተኛ ቦታ ላይ ነው ብያለሁ። በዙሪያው ተራሮች አሉ። በተራሮቹ መሀል ላይ ነው ያለው። ሐይቁ ውሃ መግቢያ እንጂ ውሃ መውጫ የለውም። ክሎዝድ ነው የሚባለው። አሁን አደጋ ውስጥ የሚገባው ይሄ ክሎዝድ ሲስተም ከጀርባ ስታዩ፣ በዚህኛው በኩል ደግሞ የራያ ቆላማው አካባቢ ያለ ቫሊ ያለ የዛ እርጥበታማ ለታችኛው ለቆላው በጣም ጠቃሚ ነው። ስለዚህ በጣም ሀብታም ስለሆነ ጉድጓድ ማሽላ ቆላው ማለት ነው እስከ ለ50 ዓመት የሚቀመጥ ሁሉ ነበረ።
ጉድጓድ ምንድነው ይቆፍራሉ። እርሻ አላቸው። እርሻው እንትን ይደረግና ከዛ ይቆፈራል ጉድጓዱ። ከዛ በዘንገዳ ተፈጭቶ ይቀባል ውስጡ። ከዛ በኋላ ማሽን ላይ ይቀመጣል። ለ50 ዓመት ምናምን ይቀመጣል። ያን ያክል አይነት ትሬንድ የነበረው ነው። አሁን በሚያሳዝን መልኩ የዛ አካባቢ ወጣት ወደ አረብ ሀገር እየሄደ ውሃ እየበላው ነው ያለው። በሚያሳዝን የድህነት ሁኔታ ነው ያለው። ቅድም ሼክ ሙባረክ ለመግለጽ እንዳሉት እዛ አካባቢ ያለ አክቲቪቲ የስራ ጅማሮ የሚባለው ማንኛውም ሀይቅ አካባቢ ማለት ከከተሞች ርቆ ብዙ ምንም እንቅስቃሴ ያልተደረገበት ሊደረግ የሚችል ነው። ስለዚህ እንደ እንቅስቃሴ የሚወሰድ አይደለም ማለት ምንም የኢንጂነሪንግ ስራ የለበትም 100% ማለት በዚህ ዘመን እንግዲህ በትግራይ ክልል ስር ነው የነበረው። አሁን ኮንቴስትድ ኤሪያ በሚል ለብቻው እንትን ሆኗል። ቢኮዝ ኦፍ ይሄ እንደዚህ አይነት ፍጭቶች ስላሉ የሀሸንጌ ዋነኛው ችግር እዚህ ደረጃ ላይ ያደረሰው ዋነኛው ችግር አስተዳደር አልቦ መሆኑ ነው። ባለቤት የለውም። ባለቤት ወኪል የለውም። ባለቤት ማለት የባለቤትነት ስሜት ያለው መዋቅራዊ ትስስር ያለው ማለት ነው። ህዝቡማ የራሱ ስለሆነ ሁል ጊዜ ይጠይቃል፣ ሁል ጊዜ ይንቀሳቀሳል። ቅድም ሼክ ሙባረክ ሲገልጹት እንደነበረው አንድም ነው ያልተደረገው። ኢንፎርሜሽኑ የለም እንዳይባል መጽሔቶች አሉ። እኔ ራሴ የጻፍኳቸው ፍትህ መጽሔት አለ። የዛ አካባቢ ስለ ሀይቁ ብቻ ድፋይን ያደረኩበት ምን እንደምጠበቅ ይሄ እንግዲህ 2011 2008 ጀምሮ ነው ይሄን ነገር እንቅስቃሴ የነበረው አያውቅም እንዳይባል ማለት። ስለዚህ የባለቤትነት ትልቅ የጋቨርናንስ ቮይድ ነው። የሀሸንጌ ችግሩ ምንድን ነው ቢባል በቀጥታ በአንድ ቃል ለመግለጽ የአስተዳደራዊ አልቦነት ነው ማለት ነው። ባለቤት ወኪል የሌለው በመሆኑ ማለት ነው። ያን የመሰለ ሀብት አይናችን እያየ ነው ወደዚህ ደረጃ 64% እስኪቀንስ ድረስ ነው የሆነውና የድሮና የሆኑ በትንሹ ለማነጻጸር የሞከርኩበት ሀሸንጌ ሳነሳ ብዙ ነገር አብሮ የሚነሱ ነገሮች አሉ። ከጊዜው አንጻር አጠር ያሉ ነገሮች ባመጣ ሀሸንጌ ማለት የተወለድኩበት ሀገር ነው። ሀሸንጌ አዲስ ሽላ የሚባል መንደር ትንሽት መንደር ከሀይቁ አጠገብ ያለችው እዛ ነው። እኔም ብቻ የተወለድኩት ሳይሆን አባቴም የተወለዱበት፣ አያቴም የተወለዱበት፣ የአያቴ አያትም የተወለዱበት እስከ 9-10 ወደ ላይ ማለት ነው። ስለዚህ ሀሸንጌ ሲል ቃላቱ መጀመሪያ የሚመጣው ሀይቁ ነው። ሀሸንጌ ስንል መጀመሪያ የሚመጣው ጫካው ነው። ሀሸንጌ ማለት ሀይቁ በአካባቢው ባለው ጥልቀት ያለው ሀይቅ ስለሆነ እንደገና ደግሞ ልጆቹን እንደዚያ እየተጫወትን ያደግንበት ስለሆነ ደጎል የሚባል ደግሞ ትልቅ ጫካ ያለው የታወቀ ለምለም ቦታ ነው። ስለዚህ ያን ካልኩ ባህሩ ምን ይመስላል ወይም ሀይቁ ምን ይመስላል የሚለው ጥያቄ ያነሳል። አባቶቻችን ሲነግሩን እስከዚህ ነበር ይላሉ። በጣም ሰፊ ነበረ ነው የሚባለው። የጊዜው እንትን እያደረገ ምክንያቱ በማይታወቅበት መልክ እየቀነስን የሚሄደው ልጆች ሆነን ለምንድን ነው የተቀነሰው ስንል በቃ እንደዚሁ ነው። ግማሹ ከፈጣሪ ነው ይላል፣ ግማሹ መጨረሻ ግን በተለይ ዛሬ 7-8 ዓመታት አካባቢ ከአካባቢው ጎርፍ ምናምን ውሃ እየሞላ እንትን አፈሩ እያመጣ እንትን በሚልበት ሰዓት እየቀነሰ የሄደበት ነው። ድሮ እኛ ልጆች ሆነን አሳ የሚባል አልነበረውም። ከዛ በኋላ ነው አሳ የተደረገበት። ከዛ በኋላ ነው መፍራት እንትን ያለበትና ትኩረት ያነሰው አካባቢ ነው። በተፈጥሮ ደግሞ ሀሸንጌ ሲባል በጣም በጣም ገነት የሆነ ከዚህ መግለጹ አልችልም። የሀይቁ ሚና ከዚህ በፊት ማለት ሲግኒፊካንትሊ ሊገለጽ የሚችል አይደለም። ማህበረሰቡ
የምጠቀምበት ወይ ይታወቃል። አሳ ዛትማች ስላልነበረ በነገራችን ላይ በዓለም ውሃዎች ውስጥ የሌለ አሳ ዝርያ ሀሸንጌ ውስጥ አለ። ምን ይባላል መሰለ ሀሸንጌ ግራኪ ኦር እንደዛ ነገር ሳይንቲፊክ ስሙ ማለት ነው ይታወቃል። አዕዋፎች አሉ በዓለም ውስጥ የሌሉ አዕዋፎች አሉ። የባዮዳይቨርሲቲ እንትን በዝርዝር እንትን ይሉ ነበር አሁን ብቀርቡ ማለት ነው። ያ አካባቢ በዓለም አቀፍ ደረጃ በተለይ በርድ ላይፍ በተባለው የዓለም አቀፍ ድርጅት ኪ ባዮዳይቨርሲቲ ኤሪያ ተብሎ ዲፋይን የተደረገ ነው በዓለም ደረጃ ማለት ነው። ሰው ማህበረሰቡ ከዚህ በፊት ተጠቀመ ወይ ቢባል አልተጠቀመም ነው። በሚያሳዝን መልኩ አንዱ ቁጭት እንትን ያደረገንም ያ ነው። በከፍተኛ ሀብት ላይ ተቀምጦ በከፍተኛ ድህነት ውስጥ ሲሆን በከፍተኛ ሙኘት ውስጥ ሆኖ እንደዚህ ሲሆን አንዱ እንድንንቀሳቀስ ያደረገንም ይሄ ነው። ፖቴንሻሉ ምን ይመስላል ብትል ግን አቅሙ ምን ያህል ነው የምለው ግን በጣም ግዙፍ ነው። ቅድም እንደነገርኩ አንዱ እንትን ነው የሪሰርች ማዕከል መሆን የሚችለው የሳይንስ ማዕከል ነው በዓለም ደረጃ ማለት በኢትዮጵያ እዚህ ውስጥ ብዙ አይነት የእውቀት የመፍጠር የማሰራጨት ምንድን ነው ባለው የመጋራት ነገር የሚፈጠርበት ማዕከል ነው ማለት ነው እንደ ሀገር ማለት ነው። አንዱ ይሄኛው ነው። ሁለተኛውና በጣም ግዙፉ ደግሞ ያ አካባቢ ማለት ላሊበላ አንዱ ወደ ዌስት ስትሄድ ከሀሸንጌ ላሊበላ ነው። ወደ ኖር ስትሄድ ደግሞ እነ አክሱምና ትግራይ ውስጥ ያሉ የቱሪስት ማዕከላት ናቸው። ወደ ምስራቅ በተለይ ሰሜን ምስራቅ ስትሄድ ደግሞ የአፋር እነ ኤርታሌ ምናምን ታገኝበት ነው። ኤክስትሪምሊ ምቹ በጣም ውብ የሆነ አካባቢ ያለው በጣም በትንሽ ወጪ ብቻ ኢንፍራስትራክቸሩን በማስተካከል ብቻ ያንን የኢኮኖሚ ማዕከል ማድረግ ይቻላል። በተለይ ቪው ፖይንቶቹ ይሄ ምንድን ነው ባለው ማያዎች አካባቢውን የምታይበት ፓዞች በጥሩ ሁኔታ በጥሩ ዲዛይን የኛ ኦልሬዲ አሱ የሚያደርግ ነው ስላለ በዛ ተሰርተው ሀይቁ ዳር ላይ የሚሰሩ ነገሮች በትክክል ዲፋይን ተደርገው ቀጥሎ ይሄ የኢንተርቴይንመንት ሊሆን ይችላል ምንድነው ለኢኮቱሪዝም አስፈላጊ የሆኑ ኢንፍራስትራክቸርስ ካሟላ በኋላ ማለት የብሔራዊ አንዱ የእንትን ማዕከል ነው የሚሆነው። የኢኮቱሪዝም ማዕከል ነው የሚሆነው። የሀገር ውስጥ ካሉ ማዕከሎች ውስጥ አንዱ ፕሮባብሊ ግዙፉ ነው የሚሆነው ምንም ጥርጥር የሌለው ማለት ነው። እዛ ሄደህ ስታየው የሚሰማ ስሜትና አሁን ያልሄድኩበት ኢትዮጵያን እኔ በወረዳ ደረጃ ዙሬ ነው ማውቃት ተራራው እንትኑ ለስራ ማለት ነው። ያ አካባቢ ተወልጄ ስላደግኩበት ሳይሆን በጣም ዩኒክ ነው። ይሄንን እንዳይታወቅ ያደረገው ራሱ የግራ ካሱ መንገድ አለና ያ መንገድ በጣሊያን ጀምሮ የተሰራ መንገድ ነው። ይሄ ኦፍላ የምንለው ሀሸንጌ የምንለው አካባቢ በሩ አንድ ነው። በዚህኛው በኩል በግራ ካሱ በኩል ያ መንገድ በጣም አቀበታማ ነው። የኢትዮጵያ የመንገዶች ባለስልጣን መንገዶች ሲሰራ የራሱ ስታንዳርድ አለው። የአስፋልት ሲሆን የራሱ ስታንዳርድ አለው። ጠጠር ሲሆን የራሱ ስታንዳርድ አለው። እንደገና አስፋልት ሆኖ ራሱ ካለው የኢኮኖሚ ፍሰት አንጻር ደግሞ እንደገና የራሱ ስታንዳርድ አለው። የተለያዩ ማለት ነው። ያ አካባቢ በመቶ ሺዎች የሚኖርበት ነው። ባልሳሳት ኦልሞስት ወደ 300 ሺህ አካባቢ የሚኖርበት ነው። ለአካባቢ ኢኮኖሚ ኦልሞስት ምንጭ ነው ማለት ምንጭ ያለ ማጋነን ማለት ነው። ምንጭ ነው። በ1977 ዓ.ም ከ800 ሰው በላይ የዕለት ጉርሱን እንትን ለማለት እዛ ነው የተሰባሰበው። ምክንያቱም 3 ጊዜ የሚመረትበት በጣም ሀብታም አካባቢ ስለሆነ ማለት ነው። በዛን ጊዜ እንትን ካርቶኖች እንትን እያሉ ቱ ዘ ሃንግሪ ኮረም ፒፕል ነው የሚባለው። ኮረም ናት የምትባለው ከተማዋ እዛው በ4 ኪሎ ሜትር ምናምን አካባቢ ያለች ያን ያክል አቅም የነበረው ነው። ይሄንን አሁን ኢኮኖሚካሊ ስታስበው ተራሮችን ከቱሪስት አንጻር ብታየው፣ ከምርምር ማዕከል ብታየው፣ ከዛ የሀይቁ ባዮዳይቨርሲቲ በፕሮዳክቲቪቲ አንጻር ብታየው፣ ከግብርና አንጻር ከእርጥበታማ በተለይ ይሄ ቆላማው አካባቢ ይሄ ዌትላንድ የምንለው ከሱ የግራውንድ ወተር ጋር በተያያዘ ማለት ነው ከሱ ጋር ለግብርና የምሰጠው ፕሮዳክሽን ስናየው በጣም ግዙፍ ነው። በፍጹም ኢግኖር ሊደረግ የማይገባ ነበረ። አንዱ ትልቁ ነገር የተደረገው እዛ አካባቢ ምንድነው ሀሸንጌ የሚባለው እንትን የሞት መንገድ ተደርጎ ነው የተሰራው።
በዚህ ዙሪያ ላይ ብቻ 2008 ጽፌያለሁ። 2011 ላይ አለ አጋጣሚ መጽሔቱን እጄ ላይ አለ። በጣም ወሳኝ ስለሆነ ማለት ነው። ለዛ አካባቢ ብቻ አይደለም። በዛ አካባቢ ስትሄድ በዋጋ አድርገህ እስከ መተማ ድረስ ያለው ኢኮኖሚ ቻናላይዝ የሚደረግበት ነው። እስከ አፋር ድረስ የምታገናኝበት መንገድ ነው። ያንን ተዘግቶ ቁጭ ያለው ማለት ነው። ሁለተኛው መንገድ ደግሞ ከዋግ ተነስቶ ወደ ኮረም የሚገባው መንገድ ኤክስትሪምሊ የኢኮኖሚክ መንገድ ነው በኢትዮጵያ ደረጃ ማለት ነው። ያ መንገድ እስካሁን አልተሰራም። እኔ እንኳን ነፍስ ካወቅኩ ጀምሮ ይህንን ጠይቅ ነበር። እስካሁን አልተሰራም። ለመጀመሪያ ጊዜ 2005 ነው ዋጋ ወጥቶለት እንቅስቃሴ የተጀመረው። ከዛ በፊት በግል ይሄንን አንድ ማውቀው የአንድ ድርጅት ባለቤት አለ፣ ስሙን ላለመጥቀስ ማለት ነው። እንትና እሱ ጋር በጣም ብዙ ስለነበር በቃ ራሴ ያስጀምራለሁ ብሎ ትንሽ ለእንቅስቃሴ ተጀምሮ ነበር። ግን ያ ከጦርነቱ ጋር እንትን ብሎ እንዲቋረጥ ተደረገ። ግን ኢሪሌቫንት የሆኑ ፕሮጀክቶች ግን ሲሰሩ ነበረ። ይሄንን ሁሉ እየጠቀስኩ ነበር የምጽፈው እነሱ አንደርስታንድ እንዲያደርጉት ማለት ነው። ሎጂካሊ ምክንያታዊ ሆነው እንዲያዩት ማለት ነው። ለምሳሌ ከአጉላ እስከ ዳሉል ላይ የተሰራው በ4 ቢሊዮን ብር ነው የተሰራው። መቼ? ኦልሞስት ከ11 ዓመት በፊት ምናምን ማለት ነው። በአሁኑ ዋጋ አስበው። ግን የዛችን ትንሽ የፍራክሽን ሀይቁ ላይ ብታውል ግዙፍ ሀብት መሆን ይችል ነበረ እና በብዙ ነገር አይተነው በኢኮኖሚ ካየነው፣ ሌላው ደግሞ ይሄ የኛ ኢኒሼቲቭ እና ይሄ ሀይቅና እዛ አካባቢ ያለው ሀብት አገናኝተ አዲስ የዲፕሎማሲ ዳይሜንሽን ራሱ መፍጠር የሚቻልበት ነው። ምክንያቱም ከውጭ ያሉ አካላት ጋር ኮሚኒኬት እናደርጋለን። ባይ ዘ ወይ እኛ የምናደርገው እንቅስቃሴ ሁሉ ፍሬምወርኩ የመንግስት ነው። እኛ የማህበረሰብ አካል ሆነን ማህበረሰብ የፈለገው ብጥር ያለ መንግስት አይሆንም፣ መንግስትም ያለ ማህበረሰብ ድጋፍ አይሆንም። እኛ ሁለቱንም ወደ አንድ ሞዴል ያመጣንበት ማለት ነው። ለምሳሌ በተቋማት መካከል ያለው ኮኦርዲኔሽን ማንዴቱ የፌዴራል መንግስት ነው። መንግስት ስለ የፌዴራል መንግስት ማለት ነው። በዚህ መልኩ ነው የምናየው ማለት ነው። ሸንጌ ማለት እኔ ኢትዮጵያዊ ባልሆን ኢትዮጵያ በሆንኩ ብዬ ነበር ነው የሚለው። ስለ ኢትዮጵያ በሙሉ አንድ አካባቢ አድጎ አንድ አካባቢ ሳያድግ ሲቀር ያሳዝናል። ስለዚህ እዛ አካባቢ በተፈጥሮ የታደለ ነው፣ ግን እገዛ አልተደረገም። ግን ተሰባስበን እዛ ያለው ኢንጂነርም ሌላም የሃይማኖት መሪዎችም አሉ። ባልሳሳት ወደ 31 ሰው ሆነ ያን ነገር። ከዛ ደግሞ እንደ ቦርድ ለኛም እንትን አሉ። ይሄን ነገር እንግዲህ መቀበሉ ግድ ነው ብለን ነው በዚህ ላይ ነው ሀሳቡ እንጂ ያመናዙት እና ኢንጂነሪ ታፈረ ናቸው። ሌሎችም ወጣቶችም አሉ። ሀሸንጌ አካባቢ የሚል ላይ ለመስራት ተሞክሮ ነበር። አይ አይደለም ሀሸንጌ ብቻ ካልን ሀሸንጌ ትንሽ የተወሰነች ነች። ራያ ስንል ግን እዛ ሀሸንጌም እዛ ውስጥ ትገኛለች። ራያ የሚለው እዛ ያሉ በታችም በቆላም በደጋም ሀሸንጌ በተፈጥሮ ደጋ ነው። በታይ ሜዳም ያሉ ራያ ልጆች ምንም ሃይማኖት ሳይለዩ እንትናችን ተሰብስበን ስለ ሀሸንጌ ማሰብ አለብን ብለን ተነሳን። ሀሸንጌ ካልን ትንሽ ሳጥን እንድትሆን ነው። ትንሽ ሳጥን የቤት ወደ ሳጥን አይገባም። ራያ ካልን ግን ትልቅ ቤት ነው። እዛ ውስጥ ሀሸንጌ አለች። የተለያየ አመለካከት ቢኖረው እኛ የሃይማኖት ሰዎች ነን። ሌሎችም ቢሆኑ የለያ ልጆች ከሆኑ እንደገና ደግሞ ከዩኒቨርሲቲ ጋር ከራያ ዩኒቨርሲቲ ከሌላ ዩኒቨርሲቲ ጋር በመገናኘት እነዚህ ምሁራንም በማስገባት ስለ ሀሸንጌ ሀይቅ ለመታደግ ቆርጠን ተነስተናል። አላህ ይገዘን። በዚህ ላይ ደግሞ መንግስታችን በአሁኑ ሰዓት እንደፈለግን የምንናገርበት መንግስት ሰጥተናል። የፈለግንበት የምንሰራበት መንግስት ነው ያለው። ስለዚህ እኛ ሁሉ ጊዜ ውሃ የሚጎርፍ ወይም ደግሞ ትንሽ ሀይቅ ባየን ቁጥር ሀሸንጌ እናስታውሳለን። ሀሸንጌ እንላለን። ይሄ ኮሪደር ልማት የሚባለው ራሱ ከአዲስ አበባና አካባቢዋ የታጠረ መሆን የለበትም የሚል ነው። የለበትም አሁንም ለኢትዮጵያ ሙሉ ስለሆነ ይህም መንግስታችንም እንዲያገዘን እያልን ከዛ ደግሞ ዱዓ እያደረግን
በዚህ ላይ እንገኛለን። ባይ ዘ ዌይ ይሄ ኮሚቴ ሳይሆን ኢኒሺዬቲቭ ሆኖ እንደ ተቋም ነው። ለምንድን ነው ተቋም የሚለው የመጣው? ተቋም አልቦ የችግሩ ምንጭ ከዚህ ነው። ስለዚህ ይሄ ኢኒሺዬቲቭ የተወለደው አስተዳደር አልቦነት ተከትሎ የተፈጠረ ችግር ስላለ በአካባቢው ደግሞ ሁሉም ሰው የሚያውቀው ፍላጎቶች አሉ። ማህበረሰቡ ጥያቄ ያለው ፖለቲካል ጥያቄ ሊሆን ይችላል። ማለት ፋክት ነው፣ ይሄ ፖለቲካ አይደለም። አሁን እንትን እያልኩ ያለው ከዛ ጋር ተያይዞ ኮንቴስትድ ኤሪያ ተብሎ ኦልሬዲ ዲፋይን ተደርጓል በቅርብ። ግን ይሄ ኮንቴስትድ ኤሪያ በሀሳብ ደረጃ የነበረው የቆየ ነው፣ ከማህበረሰቡ ጋር አብሮ የቆየ ስለሆነ ያው በሚዲያ ምናምን ሰምታችሁ ሊሆን ስለሚችል ማለት ነው። እና ይሄ እንቅስቃሴ አሁን የጀመረው ልክ እንደነገርኩ መጀመሪያ በአክቲቪዝም ፎርም ነበር። የሆነ ለስራዎች ለፕሮጀክቶች ስወጣ ወደ አፋር፣ ወደ ትግራይ እንደዚሁም ወደ አማራ አካባቢ ሲሄድ እንትን ነው ባይ ዘ ወይ ኦልሞስት ለሶስቱም በጣም እንትን ነው ሰንተር ነው ሲሄድ ያው ቤተሰብ ለመጠየቅ ምናምን ሲሄድ እጅግ ነው መደንገጥ የጀመርኩት። ሰው 2008 ላይ የመጀመሪያው የአክቲቪዝም እኔ መጽሐፍ ጀመርኩ ማለት ነው። ከዛ በኋላ በጣም እንትን እያለ መረጃዎችም እያገኘሁ በዛ የነበሩ አስተዳደሮችን በውስጥ ለማግኘት እየሞከሩ ምናምን ነበረ። 2011 ላይ ኦፊሻሊ የተጠና እንትን አርቲክል ፐብሊሽ አደረኩ ማለት ነው። ያንን እንቅስቃሴ በዛን ጊዜ ለማድረግ እንትኑ ሀሳቡ ነበረኝ። ነገር ግን በወቅቱ የነበረው የተፋሰስ ላይ ልማት ላይ ኦልሞስት ቮይድ ነበር ማለት እንደዛ ያለ እንቅስቃሴ አልነበረም። ወይ አርቲፊሻል ወይም ደግሞ እነዚህ ሆረዬ የምንለው ወይም አርቲፊሻል ሀይቆች የመስራት እንቅስቃሴ እንጂ ሪስቶር የማድረግ አንድን ሀይቅ ወደ ካፒታል ወደ ሀብት የመቀየር እንትኑ አልነበረም፣ በመንግስት ደረጃ ማለት ነው። ኮምፕሊትሊ ነው ያልነበረው። ሰው ዝም ብለው በአክቲቪዝም ደረጃ ነው ስገልጸው የነበረው ማለት ነው። ከወራት በፊት ሄጄ ነበር እዛ። አንደኛ አሁን ኢንጂነሪ ታፈረ በጣም ሰዎቹን ሰብስቦ እየሰራ ነው ያለው። በዛ ደግሞ አንዳንድ ልጆች ያልገባቸው ሰዎች አሉ፣ ምንድነው ይሄን ነገር የሚል ከዛ አካባቢም እኛ እንደ ትልቅ ነገር አድርገው ስለሚያስቀምጡን ወንድሜም ቄስ ሀብቱ የሚባሉ አሉ፣ እዛ አካባቢ ተወላጅ ናቸው። እሳቸውም ላይ እኛ ላይ ደግሞ አንዴ ምሁርም አለ ከኛ ጋር ያሸንገልጅ። እነዚህ ካሉበት እንዴት ነው ጥሩ ነው እና እንዴት ነው በትክክለኛ ይሄን ነገር ሳይጠፋ በፊት ታደጋላችሁ ወይ የሚል ጥያቄ እያነሱ ነው ያሉት። እኛ ደግሞ አዎ እስካለን እንሰራለን። ለምናንተ ደገውም ይሄ እኮ የኛ ብቻ አይደለም ሀይቅ፣ ይሄ የሙሉ የኢትዮጵያ ሀይቅ ነው። ሁላችን ኢትዮጵያ ተረባርበን ደግሞ እንኳን ይሄ ትንሽ ነገር አይደለም ትልቅ ነገር እየተሰራ ነው ያለው። ስለዚህ ይሄ ነገር እንትን እያልን ያለ ነው። ከዛ ሌላ ምንድነው እዛ ሄጄ ያነጋገርኳቸው ሰዎች ነበሩ። ትንሽ አንዳንዴ አሳ ምናምን መልቀም የሆነ ነገር ስራዎች የተጀማመሩ ነገር አሉ። ትናንሽ ናቸው። ግማሹ በቃ እንትን ላይ የነበሩ ወጣቶች ስራ ጥለው እንትን የነበሩ ወጣቶች ሌላ ሰው ከያዘው ይሄን ነገር ስጋት ይሆናል ወይ የሚል ጥያቄም እኛም እየጠየቁ ነበረ። በዙሪያው ግን በጀልባ ሂጄ ሁሉም አይቼ ከዛም ያለ ከዛም እንባዬ ጠብጠብ አድርጌ ነው የመጣሁት። ለምን በጣም ተጎድተዋል። ስለዚህ ይህን ነገር ተሎ ካልታደግነው በጣም ያስፈራል። የሚያስፈራው ደግሞ እኛ የዛ ጥናቱ አካል ወይም ደግሞ የኛ ሙያ ሆኖ ሳይሆን አንዳንዴ በዛ አካባቢ በምስራቅም በእንትንም ጥሩ ሀይቅ የነበሩ እንትን ወደ ደረቅ እንትን የተቀየሩ ስላሉ እንደዛ አይነት ሲመጣ ወይ ብለን እንሰጋለን።
እና እንዳይመጣ ደግሞ በጣም መስራት ያስፈልጋል። ስንሰራ ደግሞ ብቻችን እዚህ ሳይሆን ወርደን እነዛ ጋር ያለ ህብረተሰብ ጋር እየተገናኘን እንደ ማህበርም እንትን የሚያደርጉት ነገር አድርገን የመንግስት እገዛ ትልቁ ነገር ከተደረገልን አካባቢ ተወላጅም እንዲያውም ደግሞ ኢትዮጵያ የሚወድ ህዝብ ያለው የትኛውም ጥሩ ነገር ሰራለሁ የሚለው ይሄን እኛ ለብዙ ነው ለኛ የምንጫወትበት ዝም ብለን እኛ አካባቢ ነው ብለን የምንይዘው ሳይሆን እንደ ቱሪስትም መሰቢያ የምንጠቀምበትና በጣም ተዋበ እጃችን ላይ ያለው ነውና እንኳን የኛ ሆነ የምንለው ሀይቅ ስለሆነ እንደቀላሉ የሚታይ ነገር አይደለም። ለዚህ እዚህ ምን አይነት ነገር ነው በጣም አስደናቂ ነገር ያየሁት በጣም ትልልቅ ባለሙያዎች በውጭ ሀገር በትልልቅ ሪሰርች የሚሰሩ አካላት ማለት ነው በተለያየ ኤሪያ ላይ በተለይ በውሃ ላይ በቦታኒስት ሳይንቲስት ናቸው። ቦታኒስት በውሃ ኢንጂነሪንግ ላይ ማለት ነው። በላንድስኬፕ አርክቴክት በጣም ወሳኝ ነው። ሀይቁን ዙሪያ ለማስዋብ እና የታመመው አፈር ለማከም በጣም ወሳኝ ስለሆነ የነሱ ድርሻ። ከዛ የውሃ ኢንጂነሮች አሉ። እነዚህ እና የተለያዩ ባለሙያዎች እንትን አሉ ማለት ነው። ወደ አንድ መጡ። ውጭ ያሉ ሀገር ውስጥ ያሉ መምህራኖች፣ ተመራማሪዎች ምናምን ወደ አንድ እንትን አመጣ ነው። ከዛ በኋላ ቦርድ ተቋቋመ። በዛን ቀን ማለት ነው ቦርድ ተቋቋመ። መዋቅር ኦልሬዲ ዲፋይን አደረግን ማለት ነው። መስራች አካላት የተለያየ የፊርማ እንትኖች የተለያየ ጊዜያቶች አድርገን ነበረ። ሙሉን ያደረጉ አካላት ዲፋይን አድርገን ከዛ ጠቅላላ በሶሻል ሚዲያው ስለነበረ ወደ ኦልሞስት ወደ 680 አባላት ነው ያሉት ባይዘው ከእንትኖቹ ጭምር ከመስራቾቹ ጋር ማለት ነው። ከዛ ኦፊሻሊ መንቀሳቀስ ጀመርን ማለት ነው። ይሄንን የተሰባሰበው ልምድ፣ እውቀት፣ ፍላጎት ምናምን ወደ አንድ ካመጣን በኋላ ትልቅ ፎረም ይዘጋጅና በሁሉም ጥናታዊ ነገሮች ሁሉ ይቀርባሉ ማለት ነው። ከዛ ባይዘው ጥናቶች እጅግ በርካታ ጥናቶች ውስጥ መርምረናልና ሁሉም የተሟሉ አይደሉም። ኦልሞስት ሁሉም ማለት ነው በተቆነጸለ እንትን ማለት በሆነች ኤሪያ ላይ ብቻ ሰርተው ስለሚሄድ ወደ ጥናት ይጠናል አይደል? የተጠናው ወደ ዲዛይን ይመጣል። ያ ዲዛይን ወደ መሬት ታወርደዋለህ። ወደ ዲዛይን መሸጋገር የማይችሉ ጥናቶች ናቸው አብዛኛዎች። ስለዚህ የኛ ቲም አለ እዚህ መዋቅር ውስጥ የኢኒሼቲቭ መዋቅር ውስጥ የምርምርና የማማከር ካውንስል አለ። ያ ካውንስል በርካታ ባለሙያዎች ያለው ነው። ስለዚህ ያ ካውንስል ኢሚዲየትሊ ምንድን ነው የሚያደርገው? ዳታ ምርመራ፣ ሳይንቲፊክ ለአክቹዋል ስራ ሊሆኑ የሚችሉ ይንቀሳቀሳል ማለት ነው። ይሄ እንግዲህ ልክ እንደተመሰረተ በኔጌታው የምናደርጋቸው ነገሮች ነው እየነገርኩ ያለው። እኛ ፐርሰናሊ በግላችን ትናሽ ወንድም ያሉ እዛ አስተማሪ ናቸው። የሃይማኖቱ መምህር ናቸው። አባታችንም እንደዛ ናቸው። አያታችንም እንደዛ ናቸው። ሼሆች ናቸው። እዛ ሀይቁ ዳር መስጊድ፣ ትልቅ መስጊድ እየተሰራ ነው ያለው። ትምህርት ቤት እየተሰራ ነው ያለው። መድረሳ ይባላል አረቢክ መድረሳ ማለት ነው። እንደገና ደግሞ ቦታው ደግሞ ከጣሊያን ከምናምን የመጡ ሰዎችም እዛ ነገር ሊወስዱ ምናምን ትንሽ ከህብረተሰቡ ጋርም አንዳንድ ችግሮች ተፈጥረው ነበር። እሱ አይሆንም መስጊድ እኛ መስጊድ እናሳልፈን ለሌላ ቱሪስት ምናምን አንሰጥም፣ ራሳችን ነው መስጊዳችን እንጠብቃለን፣ ትምህርት ቤታችንም እንጠብቃለን በሚል መንገዱም ወደ ሀይቁ መግቢያ መንገድ በርካታ እዛ አካባቢ ሰው አውጥተው ገንዘብ ምናምን ወጥተውበት ቀጥታ መኪና እንዲገባበት አድርገናል። የግል ጥረት ነው። ግን ወረዳዎች ደግሞ ከጦርነቱ በፊት እነዚህ ወረዳ ኦፍላ፣ ጠቅላላ፣ ማጨው፣ አለማጣ ምናምን እነዚህ ደግሞ
ያን ነገር ለቱሪስት ማሰቢያ ለማድረግ እንደገና ደግሞ ለመታደግ ምናምን ብሎ ተጀምሮ ትንሽ የተጀመረ ነገር ነበረ። በኋላ ችግሮች መጡ እንደቆመን ያለው። ስለዚህ ወንድሞቻችን ደግሞ እዚህ ያሉ በተለይ ኢንጂነር ታፈረ ደከመኝ ሰለቸኝ ሳይል ብዙ ነገር እዛ አካባቢ ልጅም ነው። እኛ የምንፈልገው ምንድነው ያ አካባቢ ኢትዮጵያ ነው። ኢትዮጵያን ሁሉም ወክል አሁን ሰዓት ኢትዮጵያ የእንትናንትና ኢትዮጵያ አይደለችም። ዛሬ ኢትዮጵያ ትልቅ ኢትዮጵያ ነች። የአውሮፓ አፍሪካ እንደ አውሮፓ የተባለች በርካታ ቱሪስት ከአረብ ሀገር የሚመጡባት እኛም እዚህ ትርፍ ሰዓታችን ላይ እናገኛቸው ሁሉም ነገር በተለይ ኢትዮጵያ በሙሉ ያለው እንደሚታወቀው ሰሜኑ ደቡቡ በጣም በዚህ የታወቀ ነው። በተፈጥሮ የታደለ ነው። ገነት የሆነች ሀገር ነው ያለችን። እቺን ነገር እንዴት ነው እንደዚህ ማድረግ አለብን ከምን ተነሳን? አሸንጌ ምንድነው አሸንጌ? እኔ ሌላ ከስራ አንፃር ላይ መግባቱን በጣም ነበረኝ። ግን አሸንጌ የሚለው ነገር የቀረ ይቅር እንጂ አሸንጌ ቅድሚያ መስጠት አለብኝ። ትንሿ ኢትዮጵያ ነች ነው የሚለው። እኔ ሐይቁ እንግዲህ እዛው ተወልዶ እንዳደገ ሰው በጣም ብዙ ነው እንትን ነው የማውቀው። ግን አንድ የማረሳቸው አንድ ጥድ አለች በዌስት በኩል በምዕራብ በኩል ማለት ነው። እና ትልቅ ዛፍ ነው። እዛ ላይ ህፃን ሁኜ እርቅ ፈጽመናል። ያንን ሞመንት በፍጹም አረሳው። ያ ሐይቁ በጣም ቅርብ ነበር ለዛ ዛፍ። አሁን ላይ በጣም ሩቅ ነው። ቶታሊ በጣም ሩቅ ነው። አንዱን ማስታውሰው ማለት ነው። ሌላው 12ኛ ክፍል ጨርሰን ስንሄድ ለመዝናናት ምናምን ስንል ያሉ እንትኖች እነዚህ ናቸው። እኛ እንግዲህ እዚህ አካባቢ ሙስሊሙ ክርስቲያኑ አንድ ላይ መኖርበት ነው። ልጆች ህፃን ሆነን መርያምን ብለን ስንምል እንደገና ደግሞ ወላሂ ብሎ ስንል ክርስቲያኑ በኋላ ቤታችን ስንሄድ ታላልቅ ስንሆን ወላሂ የወንድም የሙስሊሙ ነው መርያምን ደግሞ የሱ ነው ተብሎ ምሳሌ እኔ በትንሽ ሆኜ ማነሳው ሁለት ሚዜዎች አሉኝ። አሁንም አሉ እድሜና ጤና ይስጣቸው። አንደኛ መሐመድ አሚን ይባላል። እንግዲህ እዛ አካባቢ ስታገባ ከትንሽ እንጀምራ ስታገባ ሚዜ ያስፈልጋል። እሱ መሐመድ አሚን አባቱ ሙክታር ይባላል። የሱ አባት ሽኩሩ ይባላል። አባቱ የአባቴ ሚዜ ነው። አያቱ የአያቴ ሚዜ ነው። እንደዚህ ወረደ። መሀል ላይ ግን ሀፍቱ መሰለም ይባላል። እሱ ደግሞ የኔ ሚዜ ነው። መሐመድ አሚን ክርስቲያን ነው። መሐመድ አሚን ሙስሊም ነው። ያኔ ደግሞ ሀፍቱ መሰለም ደግሞ ክርስቲያን ነው። ይሄን አንደኛ ጨዋታ እንትን በበትር የምንጫወተው እንትን አለ። ይሄ ጅራፍ ምናምን እንጫወትበታል። አብዛኛ ጊዜ እችን እዛ ነው ከከብቶቹ ጋር ከፈረስ ጋር ነው ያደግነው። ፈረስ እኔ እወዳለሁ። ፈረስ እጠቀማለሁ። እስካሁን ቤታችን ፈረስ ጠፍቶ አያውቅም። ሌላ ነገር ቢጠፋም ፈረስ ለሰርግ እንጠቀማለን። እዛ አካባቢ ክርስቲያኑ ወንድሞቻችን ደግሞ በቅሎ ይጠቀማሉ ለሰርግ። እንደዚህ ነው የመጣው። እነዚህ ነገሮች ስናነሳ እዛ አካባቢ ሐሸንጌ ፈረስ ብዙ ያለበት ከብት ብዙ ያለበት ሐይቁ ዙሪያ እንደዚህ ጨዋታው ስንጫወት እንደገና ደግሞ ትግል የሚባል ነገር አለ ያደረግን። ልብሳችንም ይለያል። እንግዲህ ራያ ስለሆነ ሸርጥ እናደርጋለን። ልብሳችንም ይለያል። ባህላችንም ትንሽ ካልቸሩ እዛ አካባቢ ያለው አንድ አይነት ነው። የራያ እንትን ያለውና እነዚህ ነገሮች ሁሉ ጊዜ አሉ። በቅርቡ ሄጄ በነበርኩበት ሰዓት ግን ብዙ እንቅስቃሴ እያደረገ ነው ሰው እዛ አካባቢ ያለው ሰው። ለእንትኑ ባህሩ አደጋ ላይ ነው ያለው ሐይቁ ስለሚባል ይሄን ወጣቶችም እየተነሱ ነው። ኢንጂነርም አሉ እዛ ላይ እንደ ማህበርም ተደርጎ ጊዜ የለኝም ከስራ አንፃር ጋር። ሆኖም ግን እንደ ሐሸንጌ ሲባል ልቤ ላይ የሚቀመጥ ሐሸንጌ ሳይሆን ከልቤ ጋር ሁሉ ጊዜ
የሚቀመጥ እና የሚዞር ነው እና አሸንገን በቀላሉ ይመስላል። እኔ እንደ ለታላቁ ጠቅላይ ሚኒስትራችን የኮሪደር የሚባለው ነገር እንደዛ አይነት ሆኖ እንደ አካባቢው ደግሞ የገረኻሶ የሚባለው የደጎል የሚባለው እዛ ትላልቅ እንትኖቹ እንትን ያለበት እንስሳዎችም ያሉበት ብዙ የቱሪስት መስህቢያ የሆነ ስለሆነ ለፌደራል የሚመለከተዋል የሚል አስተሳሰብ ስላለኝ ይህን በትልቁ ለግለሰብ ሳይሆን ይሄ እንኳን ይሄን አይደለም ሌላም እንዳሉና ለጠቅላይ ሚኒስትሩ ዶክተር አብይ አህመድ አሊ ይህን ነገር እንዲደርስ ፈልጋለሁ። ይሄ ባላህ ስም ጠይቃቸዋለሁ። እንደ ኢትዮጵያ ደግሞ ሰቸው ኢትዮጵያ የሚሉና ኢትዮጵያ እንደሙሉ የሚታደጉ ሰው ስለሆኑ ይሄን ሀይቃችን እንታደጉልን። ከዛ ደግሞ የአካባቢ ያሉ ደግሞ ምሁራን እንደገና ደግሞ ዩኒቨርሲቲዎች እንደገና ክልሎች በሙሉ ኢትዮጵያ ያሉ ክልሎች እነዚህ ተራባርበው በዚህ መልክ እንዲሰራ ባላህ ስም እማጸናለሁ፣ እለምናቸዋለሁ። ቀጣይ ስራዎቻችን በምዕራፍ የተከፋፈሉ ናቸው። ይሄ እንግዲህ ፕሮፖዝድ የተደረጉ ኦልሬዲ ወረቀት ላይ ያስቀመጥናቸው እዛው ላይ ፒኤችዲ በሚሰሩ ሰዎች ብዙ ልምድ ባላቸው ሰዎች የራሴንም ጨምሮ ማለት ነው ዲፋይን የተደረጉ ናቸውና እንደዚህ አንደኛው እና የመጀመሪያው ያለ ምንም ቅድመ ሁኔታ ሐይቁን ማዳን ነው። ሐይቁ ፈንክሽን ወይም እንደ ሐይቅ ፈንክሽን ሊያደርግ የማይችልበት ሁኔታ አሁን እየተፈጠረ ነው ያለው። አሁን የአሸንጌን ቴክኒካል ለመግለጽ ትንሽ ሊከብድ ይችላል። ክሎዝድ ነው ብያለሁ። ይሄ ክሎዝድ አካባቢው ግብርናዎች አሉ ሞር ኦር ለስ ማለት ነው የግብርና እንቅስቃሴዎች አሉ። ይሄ የግብርና እንቅስቃሴዎች ሐይቁን ያማከለ እንትን አይጠቀሙም። ምንድነው የሚባለው ይሄ ፈርቲላይዘር ማዳበሪያ ማለት ነው አይጠቀሙም። ሁለት ያንን ሐይቅ መጠበቅ የሚያስችል የካችመንት ስራዎች አልተሰሩም ኮምፕሊትሊ ማለት ነው። ይሄ ለማመን ነው የምከብደው። ባይ ዘ ወይ እዛ እየኖረ ጠዋት ማታ እያዩ ይሄንን ዝም ማለት ይሄ የአስተዳደር ቫኪዩም ያልኩ ማለት ነው። የመጀመሪያ ስራ የሚሆነው ምንድነው? ምክንያቱም ችግሩ ውሃው አይደለም። ችግሩ ምንድነው? አፈሩ ነው። አፈሩ ፕላስ ማዳበሪያው ደለል ሆኖ ይገባል። ከታች ነው እየሞላ የሚመጣው። ከዚህ በፊት ደርቆ የነበረው ራሱ ውሃ ሲሞላ እንደገና ኤክስፓንድ ያደርጋል። እንደገና ተመልሶ የገበሬው እርሻ ሁሉ ሊወስድ ይችላል። በሌላኛው አደጋው ማለት ነው ዴብዙ 25 ሜትር ነበረ። አሁን ዴብዙ ስንት ነው ብትለኝ ጀልባው ሲሄዱ መንፋቀቅ ሁሉ ጀምሯል ማለት ነው። የኛ ዳታ አሁን አንዱ 1.9 ነው 1.9 ሜትር፣ ሁለተኛው 20 ሜትር የተወሰዱ ዳታዎች ማለት ሚኒመሙ ማለት ከገባህ በኋላ ማለት ያን ያክል ነው ዲፈረንሱ። ይሄንን ልዩነቱ ብትወስደው በእንትኑ ብቻ ኦልሞስት 64% የሚሆነው በኢንተርፖሌት በሚደረግበት ጊዜ ማለት ነው። ይሄ እንግዲህ ከአርባ ምንጭ ዩኒቨርሲቲ ለዚህ ሄደው ለምርምር ያስቀመጡት ዳታ ዝም ብዬ ያመጣሁት አይደለም። ቅድም አፈርና ፈርቲላይዘር ይገባል ተቀላቅሎ በጎርፍ ምክንያት ብያለሁ አይደል? እየሞላ የመጣው እሱ ነው። ያ ፈርቲላይዘር ማለት ለሌሎች ተክሎች ምግብ ነው። ስለዚህ አልጌ ያበቅላል ማለት ነው። አልጌ በውስጥ ስሩ ያ አልጌ ምንድነው የሚሆነው? የኦክሲጅን እጥረት ያስከትላል። ባጭሩ ለመግለጽ ፕሮሰስ አልገልጽ ማለት ነው። ስለዚህ አሳዎች አንዳንድ ጊዜ ዊዝን 24 ሃወር በአንድ ጊዜ ያልቃል። ቢኮዝ ኦፍ የኦክሲጅን እንትን ማለት ነው ያልቃሉ። ሐይቁ ምን ይሆናል? ወደ ሞት መንፈስ ይቀየራል ማለት ነው። ይሄንን ሁሉ እዛ ያለ አጥንቶ ቀድሞ ሶሉሽን መስጠት ያስፈልግ ነበር። ማዳበሪያ አጠቃቀም ፕሮዳክቲቪቲ በሚጨምር መልኩ፣ ምርታማነት በሚጨምር መልኩ፣ ሐይቁን በማይጎዳ መልኩ መጠቀም የሚያስችሉ ብዙ መንገዶች አሉ።
የአካባቢው አፈር ማከም የሚቻልበት ብዙ መንገዶች ነበሩ። ስለዚህ ምንድነው የሚሆነው? የባዮዳይቨርሲቲ ሲስተሙ አንፈንክሽናል ነው። የሀይቅነት እንትን ሁሉ ኮላፕስ ሊያደርግ ይችላል። ይሄ እየሞላ ውሃው እየቀነሰ ከመምጣቱም በላይ ማለት ነው። ስለዚህ የመጀመሪያ ስራችን የሚሆነው ምንድነው? የታመመው አፈር ማከም ነው። የመጀመሪያው ስራ የሚሆነው ለዚህ የሚያስፈልጉ ጥናቶች ሁሉ ሞቢላይዝ እናደርጋለን ማለት ነው። ይሄ የሚቻለው መንግስት በሚመራው የፕሮጀክት ስትራክቸር ውስጥ ነው። ለዛም ነው አሁን ጊዜም እንትን እያለን ያለው። ስለዚህ አንዱ ይሄኛው ነው። ሁለተኛው ደግሞ አካባቢው ሀይቁ ላይ አላግባብ የገቡ ነገሮችን ሲስተማቲካሊ አትሊስት የተወሰነ ፐርሰንት መቀነስ። ቀጥሎ የሚሆነው ምንድነው? ሁለተኛው ምዕራፍ ነው የሚሆነው። ይሄ ወደ ልማት ነው የምንገባው ማለት ነው። ይሄንን የመከላከል ስራዎች በደንብ ማለት እነዚህ የልማት አይደሉም፣ በቃ የማቆያ ስራዎች ናቸው። ሀይቁን የማቆያ ስራዎች። ከዛ በኋላ ምንድነው የምናደርገው? ለኢኮ ቱሪዝም የሚያስፈልጉ እጅግ ታዋቂ አርኪቴክቶች አሉን፣ መሐንዲሶች አሉን። ሁላችንም በዛው ያለፍን ስለሆነ በእነሱ ዲዛይን የተጀመረ አለ። ከዛ ለኢኮኖሚ ለቱሪዝም ለኢኮ ቱሪዝም ሊሆን የሚችል ኢንፍራስትራክቸር ዲፋይን ማድረግ ወረቀት ላይ አሁንም ቅድመ ጥናት ያስፈልጋል። እሱም አብረን ነው ሞቢላይዝ የምናደርገው። ከዛ በኋላ ምንድነው የምናደርገው ማለት ነው? ያንን ወደ መሬት መቀየር ነው፣ ኢምፕሊመንት ማድረግ ማለት ነው። አሁን እዚህ ላይ ያው ከመንግስት ባለው መዋቅር ነው እኛ እንትን ማድረግ ስለማይቻል በመዋቅሩ በህጉ በሰጠን ብቻ ስለሆነ መንቀሳቀስ የምንችለው። ይሄንን ደግሞ መምረጥ አንድ ኮሚቴ ይኖራል። ያ ኮሚቴ የሚመራው ማን ነው ምናምን የሚለው ሁሉ በፓርትነርሺፕ ነው ዲፋይን የተደረገ የሚሄደው ማለት ነው። አንዱ ሁለት ምዕራፎች ናቸው። አንደኛው ማዳን ነው፣ ሁለተኛው ማከም። የመጀመሪያው ማዳን ነው ከማከም ጋር ተያይዘ፣ ሁለተኛው ደግሞ ማልማት ነው ማለት ነው። ከዛ በኋላ ሶስተኛ ደግሞ እነዚህ ሎጅ ምናምን ባሉ ነገሮች። አሁን እነዚህ ፌዞች ከተለዋወጡ ኢቭን አደጋ ሊኖረው ይችላል የሚል ነው የኛ አቋምና ኔክስት የምንሰራቸው ይሄ ነው። ከዛ በፊት ማህበረሰብ ጋር ያለን እንትን ነው እዛው የማህበረሰብ ፍላጎት ውስጥ የተፈጠረ ስለሆነ የኛ እንቅስቃሴ ማለት ነው። ማህበረሰቡ ከመንግስት ጋር ያለው እንትን አንድ እንዲሆን አንድ ግዙፍ እንትን ይኖረናል። እዛ ኮሚቴ ይኖረናል ከትልልቅ ሰዎች ከአካባቢው አስተዳደሮች ከወረዳው ጋር ምናምን። ከዛ እነዚህ ሁለቱም ሊመራ የሚችል ደግሞ ሌላ አካል ይኖራል። ያ የመንግስት አካል አንዱ ዘርፍ ነው የሚሆነው። በዛ መልኩ ነው የሚሰራው። ይህን ነገር ለምንድን ነው ቶሎ ብላችሁ እኛ በማንኛውም ሰዓት አለን፣ ከኛ የሚጠበቀው ምንድን ነው እያሉን ነው። ያ ደግሞ እኛ ጅምር ላይ ስላለን እዚህ የሚመሩት ወንድማችን ወንድሜ አቶ ኢንጂነሪ ታፈረ ከሱም ብዙ ነገር ስለምንጠብቅ ያው ወደፊቱ ግን እንሄድበታለንና ሁሉም በዚህ ላይ በቃ እንትን የሚል ነገር የለም። በተለይ ሀሸንጌ ተወላጅ የራያ ተወላጅ ያ ብቻ አይደለም፣ በቃ በሙሉ የአማራ ልጆች እንደገና ከትግራይ እንደገና ደግሞ ከውጭ ያሉ ኢትዮጵያውያን እኛስ ብንሳተፍ የሚል እንትን አለ። እኛ ደግሞ ምንም የሚከለክላቸው ነገር የለም። እኛ እንደ ማህበር ሆነን እንጀምራለን እንጂ ለአካባቢው ለኢትዮጵያ የሚጠቅም ነገር ይህም ሌላም ስራ እንሰራለን ብለን ስለተነሳን ግን ይህን ማድረግ አለባቸው ለማለት ግን እኛ ያለንበት ቁማና ትንሽ አፋችን ሞልተን እንደማናገር ብዙ ስራዎችን ስለሚኖሩ ይህን ይመስል። አሁን ባይ ዘ ዌይ ዊች ኦልሬዲ ኦርጋናይዝ ያደረግናቸው ወደ 5 አካባቢ ኮሚቴዎች አሉ። ለዚህ ብቻ ቀድመን ብዙ ነገር አሄድ ነው ባይ ፕሮአክቲቭሊ ነው የምንሄደው እና ኦርጋናይዝ ያደረግናቸው ኮሚቴዎች አሉ። መሪ ምናምን ዲፋይን አድርገን ማለት ነው። ይሄ ያ ሳምፕል ወደ ሀገር ውስጥ ይገባል ማለት ነው።
በጣም አስደሳች የሚያደርገው ይሄ ፕሮጀክት ምንድነው? ሁሉም የፖለቲካ ልዩነት ሳይኖረው እኔ እንትን ነኝ፣ እኔ ከአማራ ነኝ ሳይል፣ እኔ ከትግራይ ነኝ ሳይል፣ እኔ ከዚህ ነኝ ሳይል ሁሉም ለራያ የሚያደርጉት እንትን በጣም ነው የሚገርም። ስሞች ብጠቅስልህ በጣም የተራራቁ ሰዎች ሁሉ እዚህ ፓርቲስፔት ማድረግ ይፈልጋሉ። አንዱ ይሄኛውን በጣም ማመስገን እፈልጋለሁ። እንዴት እንትን ማድረግ ይቻላል የምለው እንግዲህ እኛ የምንዘረጋቸው እንትኖች ይኖራሉ። ይሄ የሚዘረጋው እኛ ኦፊሻሊ አይደለም፣ መንግስት በሚመራው እንትን ማለት ነው። እኛ ፕሮፖዝ ነው የምናደርገው። ከህብረተሰቡ ጋር ያለው ፍላጎትና የመንግስት ፍላጎት ወደ አንድ አንጥተን ተግባራዊ የሚሆን ስራ ለመስራት ብቻ ነው የምንንቀሳቀሰው። ስለዚህ ሁሉም ኢትዮጵያዊ ይህ ሀይቅ ብቻ አይደለም፣ እንደዚህ አይነት እንቅስቃሴዎች ተፋሰስ ላይ የምንሰራ ከሆነ ባይ ዘ ዌይ እዚህ ጋ ኢትዮጵያን እንደ እንትን ብታያ ተራራማ አካባቢ ናት። ወደ ጅቡቲ የሚሄደው ውሃ ኦልሞስት 95%ቱ በግራውንድ የሚሆነው ከኛ ተራሮች የወጣ ነው። ባይ ዘ ዌይ በከርሰ ምድርና በሰርፌስ። ወደ ሶማሌም ብትሄድ ገናሌ ወንዝ እንደዛ ነው። በሰርፌስም በታች የሚሄደው ከዚህ ከኛ ተራሮች ከኛ ተፋሰሶች የሚሄድ ነው። ወደ ሱዳንም ብትሄድ እንደዛ ነው። ስለዚህ ይሄኛውን በሙሉ ፍሬም አድርገን ስናየው ተፋሰሶቹን ስናለማ አንድ የተፋሰስ ካውንስል ራሱ ሌላ ከዚህኛው ወጣ ብለን ከሀሸንጌ ወጣ ብለን አንድ የተፋሰስ ካውንስል የምስራቅ አፍሪካ የተፋሰስ ካውንስል አዲስ አበባ ላይ ብታቆም ራሱ እነዚህ ሀገራት ጭምር ፓርትነር የሚሆንበት ሌላ ብዙ ዲያሜንሽን ይዞ የሚመጣ ለሀገር ነው። ምክንያቱም በእኛ ዙሪያ ያሉ ፍጥረታት በኢትዮጵያ ውጭ ያሉ ፍጥረታት ሁሉ ከኢትዮጵያ ተራሮች በሚሄድ ውሃ ነው ኦልሬዲ ኤግዚስት የሚያደርጉት ማለት ነው። እዚህ ላይ የምናለማው ነገር የነሱ አውትፑት ላይ ይጨምራል። ግልጽ ነው። የውሃ እንትን ደጋው ስታለማው ቆላው ሳስቴኔብል ምርት ይሰጣል። ላይኛው ስታለማው ውሃ ባህሪ እንደዛ ስለሆነ ማለት ነው። ከዚህ ሞዴል ስለሆነ የምንነሳው በዚህ ላይ ተረባርበን የምንሰራው ስራ ለብዙ ነገር መነሻ ሊሆን የሚችል ሞዴል ነው የሚሆነውና ሁሉም በዚህ ላይ እንዲረባረብ አስፈላጊ በሆነበት ጊዜ እኛ ልንሆን እንችላለን ማለት እኔ ልሆን እችላለሁ ይሄን ነገር የማቀርበው ወይ ሳምበዲ ሊሆን ይችላል ወይ የመንግስት አካል የተወከለ ሊሆን ይችላል። ዋትኤቨር በሀሸንጌ ጉዳይ ላይ በዚህ እንቅስቃሴ ላይ ፕሮዳክቲቭ ሊያደርጉ የሚችሉ እንቅስቃሴዎች ሁሉ በገንዘብ ሊሆን ይችላል፣ በአቅም ሊሆን ይችላል፣ በሁሉም ነገር ማለት ነው። አክቹዋሊ ይሄ ቴክኒካል እውቀቱ በጥሩ ሁኔታ ኦርጋናይዝ አድርገናል። በትልልቅ ተቋማት በፋይናንስ የመሩ ድረስ የቦርዱ አባላት ናቸው እኛ ውስጥና ይሄን ነው የምለው። ቀረ የሚለው ነገር ካለ አሁን ጅምሩ ጥሩ ነው። እኛ ራሳችን አሁን የመጣ ነው። እናንተ ደግሞ ፈልጋችሁ እናንተ የሚመለከታችኋልና እንደዚህ ምን ጎደለ እያላችሁ የሚዲያ ሰዎች እንፈልጋችኋለን። ሚዲያ ድምጽ እንድትሆን እንፈልጋለን። ለእናንተም በጣም ለዚህ ጉዳይ ትኩረት ስላደረጋችሁ በእኔና በማህበሩ ስም በሀሸንጌ ህዝብ ጠቅላላ በኢትዮጵያ ህዝብ አመሰግናችኋለሁ።